ሰላም እንዴት ናችሁ? ውድ የዳጊ ቲዩብ ቻናል ቤተሰቦች አላችሁ ወይ? ዛሬ እንግዲህ በሌላ በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ደግሞ የምናወራው እንግዲህ ስለ አዲሱ ሰሌዳ ዋጋ ነው። የአዲሱ ሰሌዳ ዋጋ መንግስት ምን ነክቶት፣ ምን አይነትስ ተጽዕኖ ህዝቡ ላይ ያመጣል፣ ለምንድን ነው ይሄ ዋጋ ስህተት የሆነው የሚለውን እንግዲህ አብረን ምን ይሆናል። እንግዲህ በአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ይፋ የተደረገው አዲሱ ዋጋ በንግዱ ማህበረሰብና በኢኮኖሚ ባለሙያዎች ዘንድ እንግዲህ ሰፊ መነጋገሪያ ሆኗል። በተለይም ለግልና ለንግድ ተሽከርካሪዎች የተበየነው 56,000 ብር የሚባለው ነገር ማለትም ከ460-470 ዶላር አካባቢ የሚደርሰው ክፍያ በአሽከርካሪዎች ላይ ከፍተኛ ኢኮኖሚ ጫና መፍጠሩ የማያከራክር እንግዲህ ሀቅ የሆነ ጉዳይ ነው። እንግዲህ ይህ የመንግስትን የቴክኖሎጂ ሽግግር ፍላጎት ከማክሮ ኢኮኖሚክስ መርሆች፣ ከሰሌዳ ማምረቻ እውነተኛ ወጪዎች፣ ከቀጠናዊና ዓለም አቀፋዊ ተሞክሮች እንዲሁም ከዜጎች የመግዛት አቅም አንጻር ልንገመግመው ነው ዛሬ መጣ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ መጀመሪያ የምናየው የሰሌዳ ማምረቻ እውነተኛ ወጪ አመክንያዊ ስሌት ወይም ሎጂካል ኮስት ኢስቲሜሽን የሚባለውን የምናየው ይሆናል። በኢኮኖሚክስ የህዝብ አገልግሎት ክፍያዎች የሚወሰኑት የውጪ ማካካሻ መርህ ላይ ተመስርቶ ነው። ይኸውም መንግስት ለአንድ አገልግሎት የሚጠይቀው ክፍያ አገልግሎቱን ለማቅረብ ከወጣው እውነተኛ ወጪ ወይም የማምረቻ የሎጂስቲክስ እና የአስተዳደር ወጪ ጋር ተመጣጣኝ መሆን አለበት። ዘመናዊ የሰሌዳ ታርጋዎች ከፍተኛ ጥራት ካለው አልሙኒየም፣ የደህንነት ማተም ካለው አንጸባራቂ ፕላስቲክ እና ከተሽከርካሪ መረጃ ቋት ጋር ከሚገናኝ የሬዲዮ ሞገድ መለያ ወይም RFID ወይም ፓሲቭ ቺፕ ሊሰሩ ይችላሉ። በዓለም አቀፍ ደረጃ የእነዚህ ቁሶች እውነተኛ የማምረቻ ዋጋ የሚከተለውን ይመስላል። ወርልድ በዓለም አቀፍ ደረጃ ይህን ለማምረት ምን ያህል ብር ይፈጃል የሚለውን እንግዲህ እንየው። ጥሬ ዕቃው አልሙኒየም ነው ወይም አንጸባራቂ ፊልም የሚባለው። በአሜሪካ የቨርሞንትና የኮኔቲክት የመንግስት ሰነዶች እንደሚያሳዩት አንድ ጥንድ መደበኛ ሰሌዳ ለማምረት የሚያስፈልገው የአልሙኒየም እና የአንጸባራቂ ፊልም 3M ሺቲንግ ወጪ በአማካይ $2 ከ34 ሳንቲም እስከ $4 ከ79 ሳንቲም ብቻ ነው። የአልሙኒየም ወጪ ማለት ነው። የቴክኖሎጂ ወይም RFID ወጪ በጅምላ የሚመረቱ የRFID ቺፖች ዋጋ በአንድ አሃድ ከ10 ሳንቲም እስከ 50 ሳንቲም ዶላር፣ ሳንቲሙ ዶላር ነው አይበልጥም። አጠቃላይ የማምረቻ ዋጋ የሰው ኃይልን፣ የማሽን ማደራጃና የሎጂስቲክስ ወጪን ጨምሮ ለአንድ ተሽከርካሪ የሚሆን ጥንድ ዘመናዊ ሰሌዳ ለማምረት የሚወጣው ቀጥተኛ ወጪ ከ10 እስከ 15 ዶላር በወቅታዊ ምንዛሬ ከ1200 እስከ 1800 የኢትዮጵያ ብር በላይ ሊሆን አይችልም። የአስተዳደርና የኔትወርክ መሰረተ ልማት ዝርጋታ ወጪዎችን በልግስና ጨምረን እንኳን የአንድ ጥንድ ሰሌዳ የውጪ ማካካሻ ዋጋ ከ30 እስከ 50 ዶላር ማለትም ከ3600 እስከ 6000 ብር መብለጥ የለበትም። በመሆኑም የተጣለው የ56,000 ብር ክፍያ ከመደበኛው የማምረቻ ወጪ በብዙ ሺህ የሚቆጠር ትርፍ የተጫነበት መሆኑን ያሳያል። ይህ አካሄድ አገልግሎቱን ከመሰረታዊ የህዝብ አስተዳደር ወደ ከፍተኛ የመንግስት ገቢ ማመንጫ ሬቬኑ ጄኔሬሽን መሳሪያነት ቀይሮታል ሊባል ይችላል። ቀጠናዊና ዓለም አቀፋዊ ንጽጽር በአዲስ አበባ የተጣለውን የሰሌዳ ዋጋ ከጎረቤት ሀገራት፣ ከአፍሪካ እንዲሁም በዓለም ዙሪያ ካሉ ልምዶች ጋር በዝርዝር ስናነጻጽር ክፍተቱ እጅግ የጎላ ሆኖ እናገኘዋለን። በኢትዮጵያ በአሁኑ ወቅት በነዳጅ ለሚሰሩ የግልና የንግድ ተሽከርካሪዎች የተቆረጠው የሰሌዳ ክፍያ 56,000 ብር ወይም ከ460 እስከ 470 የአሜሪካ ዶላር ገደማ ነው። ይህ ተመን በአሁኑ ወቅት በዓለም አቀፍ ደረጃ ለአስገዳጅ መደበኛ ሰሌዳዎች ከሚጠየቁ ክፍያዎች መካከል ከፍተኛው ምድብ ውስጥ ይመደባል። በዩጋንዳ አገሪቱ አዲስ ዲጂታል የሰሌዳ ስርዓት በመዘርጋት ላይ ትገኛለች። አሽከርካሪዎች መከታተያ ቺፕና የሲም ካርድ መሳሪያ ለተገጠመለት አዲስ ዲጂታል ሰሌዳ የሚከፍሉት
714300 የዩጋንዳ ሽሊንግ በግምት 190 የአሜሪካ ዶላር ነው። የነባር ሰሌዳ ተጠቃሚዎች ወደ አዲሱ ዲጂታል ሰሌዳ ለመቀየር የሚከፍሉት ደግሞ 150,000 የዩጋንዳ ሽሊንግ በግምት 40 የአሜሪካ ዶላር ብቻ ነው። በዩናይትድ ኪንግደም ተሽከርካሪን ለመጀመሪያ ጊዜ በይፋ ለመመዝገብ ለሚመለከተው የመንግስት መስሪያ ቤት የሚከፈለው ክፍያ 55 ፓውንድ በግምት 70 የአሜሪካ ዶላር ብቻ ነው። በአሜሪካ በአብዛኛዎቹ ስቴቶች መደበኛ የብረት ሰሌዳ የማውጫና የመመዝገቢያ ወጪ ከ10 እስከ 50 የአሜሪካ ዶላር አይበልጥም። እጅግ ዘመናዊ የሚባለውና የቅንጦት ምርት የሆነው በባትሪ የሚሰራውና የኤሌክትሮኒክ ማሳያ ያለው ሪቫይቨር ዲጂታል ሰሌዳ እንኳን የሚሸጠው በ599 ዶላር ነው። ይህ ንጽጽር እንደሚያሳየው ኢትዮጵያ ውስጥ ለአንድ መደበኛ የብረት ሰሌዳ የሚጠየቀው ክፍያ በዩጋንዳ ለሚተገበሩና የሲም ካርድ መከታተያ ለተገጠመለት ዘመናዊ ዲጂታል ሰሌዳ ከሚጠየቀው ዋጋ በአፕሊኬሽን ደረጃ ከእጥፍ በላይ ይበልጣል። ከዚህም በላይ እንደ ዩናይትድ ኪንግደም ባሉ የነፍስ ወከፍ ገቢያቸው ከፍተኛ በሆኑ ሀገራት የሚጠየቀው አስተዳደራዊ ክፍያ ከኢትዮጵያው ተመን ጋር ሲነጻጸር እጅግ አነስተኛ ነው። የማክሮ ኢኮኖሚክስ እና የኢኮኖሚ ፍልስፍና ትንተና። ከኢኮኖሚ ፍልስፍና አንጻር የተጣለው ክፍያ በሶስት መሰረታዊ ምክንያቶች ግልጽ የሆነ ጠንካራ ሂስ ይነሳበታል። ሀ የመግዛት አቅምና የነፍስ ወከፍ ገቢ አለመመጣጠን። በእንግሊዝ ሀገር የ$70 የምዝገባ ክፍያ ከአገሪቱ ዓመታዊ የነፍስ ወከፍ ገቢ በግምት $46,000 አንጻር ሲሰላ ከ0.2 በመቶ በታች ነው። በኢትዮጵያ ግን 56,000 ብር ወደ $460 ገደማ የሀገሪቱን የነፍስ ወከፍ ገቢ ወይም ጂዲፒ ፐር ካፒታል ወደ 40 በመቶ የሚጠጋውን ይወክላል። ይህ ማለት አንድ ዜጋ ለአስተዳደራዊ ሰሌዳ ብቻ የዓመቱን ወደ ግማሽ የሚጠጋ ገቢ እንዲከፍል እንደመጠየቅ ይቆጠራል ማለት ነው። ይህ ክፍያውን እጅግ ጫና ያለው ሪግሬሲቭ ያደርጓል። የዋጋ ግሽበትና የኢኮኖሚ ድርብ ጫና ኢኮኖሚክ ፍሪክሽን። ኢትዮጵያ በአሁኑ ወቅት የውጭ ምንዛሬ ስርዓት ማሻሻያን ተከትሎ ከፍተኛ የሆነ የማክሮ ኢኮኖሚ መስተካከል እያደረገች ትገኛለች። በዚህ ሳቢያ የተሽከርካሪዎች የትርፍ ዕቃዎችና የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በዚህ ፈታኝ ወቅት እንዲህ አይነቱን ከባድ አስተዳደራዊ ክፍያ መጫን በንግድ እንቅስቃሴዎች ላይ ከፍተኛ መናጋት ይፈጥራል። ተሽከርካሪዎች የቅንጦት ዕቃዎች ሳይሆኑ የኢኮኖሚው ደም ወሳኝ ቧንቧ ለሆኑት የሎጂስቲክስ፣ የትራንስፖርትና የንግድ እንቅስቃሴዎች መሰረታዊ መሳሪያዎች ናቸው። የሰሌዳ ዋጋ ማሻሻያው በተለይ በነዳጅ ለሚሰሩ ተሽከርካሪዎች 56,000 ብር መደረጉ ይህ ወጪ በቀጥታ ወደ ሸማቾች የሚተላለፍ በመሆኑ የዋጋ ግሽበትን ወይም ኢንፍሌሽንን ይበልጥ ያባብሳል የሚል ግምት አለ። ስለዚህ ይህንን የተፈጠረውን ከፍተኛ የኢኮኖሚ ጫና ለማቃለል በመንግስትና በባለ ተሽከርካሪዎች መካከል ያለውን መተማመን ለመገንባት የሚከተሉት አማራጮች ሊታሰቡ ይገባል። የዋጋ ክለሳ ማካሄድ። የሰሌዳውን ዋጋ ከምርት ወጪው ጋር በማመጣጠን ወደ ምክንያታዊ ተመን ማለትም ከ10,000 ብር እስከ 15,000 ብር ቢበዛ 15,000 ብር ከዛ ዝቅ ለማድረግ በመሞከር ክፍያውን ተመጣጣኝ በማድረግ ዝቅ በማድረግ እንግዲህ ሁሉንም ያማከለ ማንንም የማይጎዳ በማድረግ መንግስት እንግዲህ ይሄን የዋጋ ማሻሻያውን ክለሳ ሊያደርግበት ይገባል እንላለን። ዛሬ እንግዲህ ስለ ታርጋ አውርተናል። ነገ ደግሞ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቪዲዮ ሐሳብ የራሳችሁንም ሐሳብ አስተያየት እንግዲህ ኮሜንት ላይ አስቀምጡልኝ። እናንተስ እንግዲህ ምንድነው ስለዚህ ነገር ተገቢ ነው ብላችሁ ታስባላችሁ? እስቲ ኮሜንት ላይ አስቀምጡልኝ። ቪዲዮአችንን ላይክ እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻው።